ምድር ተንቀጠቀጠች። የጋዛ በሮች በማይታመን ክብደት ስር ይቃትታሉ። ፍልስጤማውያን ብረትና እንጨትን እንደ ገለባ የሚነቅል ምን አይነት ሰው ነው እያሉ በድንጋጤ ነቁ። እስራኤል ተጨቁናለች። ለቀናት ወይም ለወራት ሳይሆን ለ40 ዓመታት። 40 ዓመታት የውርደት የፍርሃትና የግዳጅ ዝምታ። በዚህ በረዘመ ጨለማ መካከል እግዚአብሔር በማይታሰብ መንገድ በታሪክ ውስጥ ጣልቃ ለመግባት ወሰነ። ሰራዊት አልላከም፣ ንጉሥም አላስነሳም። ይልቁንም የአንድ ሕፃን መወለድን አበሰረ። የወይን ጠጅ የማይጠጣ ርኩስ ነገር የማይነካ ከማዕፀን ጀምሮ የተለየ ሕፃን እስራኤልን ከጭቆና ነፃ ማውጣት እንዲጀምር የተወሰነ። ስሙም ሶምሶን ይባላል። ከጅምሩ ሕይወቱ በውጥረት የተሞላ ነበረ። በላዩ ላይ የሚመጣው ኃይል ተራ ስላልሆነ እያንዳንዱ ትዕይንት እንደ ግርማዊ ምልክት ወደፊት ይገሰግሳል። ያ ኃይል አውዳሚ ነበር። የእግዚአብሔር መንፈስ በሶምሶን ላይ ደጋግሞ ይመጣል። ገመዶችን ይበጣጥሳል፣ አንበሶችን ይገነጣጥላል፣ በፍልስጤማውያን መካከልም ሽብርን ይዘራል። ሶምሶን እርምጃ ሲወስድ ጠላት ይሸሻል። እጁን ሲያነሳ የእግዚአብሔር ኃይል ይገለጣል። ነገር ግን ገና ከመጀመሪያው የሚረብሽ ነገር ነበረ። የሶምሶን ጉልበት ግዙፍ ቢሆንም ራሱን የመግዛት ችሎታው ግን ደካማ ነበር። ፍልስጤማውያን የእሱን ሞት ሲያሴሩ ሶምሶን ከአደጋ ጋር ይጫወት ነበር። እግዚአብሔር ድሎችን ሲሰጠው እርሱ ደግሞ ወደ ጥፋት መስመር ይጠጋ ነበር። እያንዳንዱ ድል ይበልጥ ወደ ግዴለሽነት የሚገፋው ይመስላል። በጠላት ላይ የሚሰነዘረው እያንዳንዱ ምት ካለበት ዓላማ ወደ ኋላ የሚጎተው ውሳኔ ይከተለዋል። ለመሆኑ የተቀባ ሰው የእግዚአብሔር ገደቦች ቦታ እንደሌላቸው አድርጎ ሊኖር ይችላልን? መለኮታዊ ተልእኮ ያለው ሰው ሊያጠፋው ከሚችል ነገር ጋር ሊወድቅ ይችላልን? ይህ ታሪክ በቀጥታ መስመር የሚጓዝ አይደለም። ይልቁንም በፍንዳታዎች፣ በድንገተኛ ጥቃቶች፣ በክህደቶች፣ መለኮታዊ ኃይል ጥልቃ በሚገባባቸውና ከዚያም ሰውየው ከምርጫው ውጤት ጋር ፊት ለፊት እንዲጋፈጥቶት በሚወጣባቸው አፍታዎች የሚራመድ ነው። ሶምሶን በአህያ መንጋጋ ሰራዊትን ያሸንፋል፣ የጠላትን እርሻዎች በእሳት ያቃጥላል፣ የተመሸጉ ከተሞችን በሮች ይነቅላል፣ የፍልስጤም ገዢዎችንም ያንቀጠቀጣል። ሆኖም ግን ይወድቃል። የወደቀው እግዚአብሔር ስለ ከዳው ወይም ቃል ኪዳኑ ስለ ተቋረጠ ሳይሆን ልቡ ግዴለሽ ስለሆነ ነው። ታሪኩ እየተገለጠ ሲሄድ ውጥረቱ አይቀንስም፣ ይልቁንም እየበረታ ይሄዳል። ዛቻው ግላዊ እየሆነ ይመጣል። አሁን ጠላቶቹ ሶምሶን ማቆም ብቻ ሳይሆን የጥንካሬውን ምስጢር ማወቅ ይፈልጋሉ። ፍልስጤማውያን ሲያሴሩ፣ ሶምሶን ደግሞ ዕጣ ፈንታውን ወደሚወስነው ማታለል ውስጥ በጥልቀት ይገባል። ይህ የታላቅ ሰው ታሪክ ብቻ አይደለም፣ ይልቁንም ቅባት ከታዛዥነት ጋር ሳይጣመር ሲቀር የሚሆነውን የሚያሳይ ታሪክ ነው። አንድ ዓይኑን ያጣ ሰው ቀደም ሲል ችላ ብሎት የነበረውን ነገር በመጨረሻ በግልጽ የሚያይበት የፍጻሜ ታሪክ ነው። ሁሉም ነገር የጠፋ በሚመስልበት፣ ጀግናው ታስሮ ተሳልቀውበትና በጠላቶቹ ፊት ለእይታ በቀረበበት ወቅት አንዲት የመጨረሻ ጸሎት የሰውን ኃይል መሠረት ታናውጣለች። ከመቀጠላችን በፊት ለአፍታ እንድታርፉ ጋብዛችኋለሁ። ይህ ቃል ልባችሁን ከነካው ሰብስክራይብ በማድረግና የደወል ምልክቱን በመጫን ለሌሎችም አጋሩ። በበለጠ የነካችሁንም ነገር በኮሜንት መስጫው ላይ አስፍሩ። ትንፋሽ ሳቡ፣ ምክንያቱም ቀጥሎ የሚመጣው ድርጊት ብቻ አይደለም፣ ማስጠንቀቂያ ነው፣ ፍርድ ነው፣ ምሕረትም ነው። ፍጻሜውንም ማንም አልገመተውም። በእስራኤል ላይ የሰፈነው ዝምታ ሰላማዊ አይደለም፣ ይልቁንም በፍርሃት የተሞላና የሚያፍን ከባድ ዝምታ ነው። ለ40 ዓመታት ሕዝቡ በፍልስጤማውያን አገዛዝ ስር ኖሯል። ይህ ጊዜያዊ ቀውስ ሳይሆን የረዘመ ሁኔታ ነው። መጽሐፍ ቅዱስ ሰፊ ዓመፅን ወይም የተደራጀ ተቃውሞን አይገልጽም። ይልቁንም መከራን መቋቋም፣ በሕይወት መቆየትና ድምፅን ዝቅ ማድረግ የለመደ ሕዝብን ይገልጻል። ጭቆና እንደተለመደ ነገር ሆኗል። ተስፋም በሹክሹክታ መናገርን ተምሯል። የሰው ልጅ ተስፋ በጠፋበት በዚያ ቅጽበት ነው እግዚአብሔር እርምጃ መውሰድ የሚጀምረው። ነገር ግን በነጎድጓድ አይጀምርም። ሰራዊት አያሰባስብም ወይም ንጉሥና አያነግስም። ታሪክ በቀላሉ ሊዘነጋው በሚችል ቤት ውስጥ ይጀምራል። የመጽሐፍ ቅዱስ ቃል ስም የሌላትን አንዲት ሴት ያስተዋውቀናል። ልጅ ያልነበራትን ሴት፣ የወደፊት ተስፋ የሌላት ሴት። ቢያንስ በሰውኛ እይታ መካንነቷ ዝም ተብሎ የሚታለፍ ዝርዝር ጉዳይ አይደለም፣ ይልቁንም የማይቻለውን ነገር ይወክላል። በእስራኤል ዘንድ መካንነት ማኅበራዊ ጫናን፣ ስሜታዊ ስቃይንና ድምፅ አልባ ውርደትን ይዞ የሚመጣ ነበር። የእግዚአብሔር መልአክ የተገለጠውም ለእርሷ ነበር። ጥያቄ ይዞ ወይም ግብዣ አቅርቦ ሳይሆን አዋጅ ይዞ መጣ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ቃላቱ በሁኔታዎች ላይ የተመሠረቱ አይደሉም፣ ይልቁንም ቁርጥ ያሉ ናቸው። ሊወለድ ያለው ሕይወት ተራ አይደለም። ሕፃኑ ገና ትንፋሽ ሳይዘራ መንገዱ አስቀድሞ ተለይቷል። ከማኅፀን ጀምሮ ናዝራዊ ይሆናል፣ የተለየ የተቀደሰና ለእግዚአብሔር የሆነ። መመሪያዎቹ ግልጽ ነበሩ። የወይን ጠጅ የለም፣ የሚያሰክር መጠጥ የለም፣ ርኩሰትም የለም።
እነዚህ እንዲሁ ምሳሌያዊ ድርጊቶች አይደሉም፣ ይልቁንም ድንበሮች ናቸው። ይህ ሕፃን ለግል እርካታው ወይም ለቤተሰብ ቅርስ ብቻ የሚኖር አይደለም። ሕይወቱ ከራሱ በላይ ለሆነ ትልቅ ዓላማ የታጨች ናት። ከዚያም የማብሰሪያው ዋና ጭብጥ መጣ። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። መጨረስ ወይም ማጠናቀቅ ሳይሆን መጀመር። እግዚአብሔር ፈጣን መፍትሔን አልሰጠም። እርሱ የሰጠው መነሻ ነጥብን ነው። ነፃነት በሂደት ይገለጣል፣ ነገር ግን በማይቻል ሁኔታ ውስጥ ከሚወለድ ሕፃን ይጀምራል። የሴቲቱ ባል ማኑኤ ዘገባውን ሲሰማ በኩራት ወይም ባለማመን አልነበረም የጠነቀቀው፣ ይልቁንም በፍርሃትና በክብር ነበር። እንዲህ ያለ መለኮታዊ ዓላማ ያረፈበት ሕፃን እንዴት ማደግ እንዳለበትና ሕይወቱም እንዴት መመራት እንዳለበት ጠየቀ። እግዚአብሔርም መለሰለት። መልአኩ ተመለሰ፣ መመሪያዎቹም ተደገሙ። ምንም የላላ ነገር የለም፣ የተጨመረም ነገር የለም። ተልኮ ለሰው ምቾት ተብሎ አይለወጥም። መልአኩ በመሥዋዕቱ ነበልባል ውስጥ ወደ ላይ ሲወጣ ማኑኤ ሕልም እንዳልነበረ ተረዳ። ይህ ምናብ አልነበረም፣ መለኮታዊ ጣልቃ ገብነት እንጂ። ፍርሃት ወረሰው። የምንሞት ይመስለኛል ብሎ አመነ። ነገር ግን ተስፋውን የተቀበለችው ሚስቱ በግልጽ እንዲህ ስትል ተናገረች፣ እግዚአብሔር ሊያጠፋን ቢፈልግ ኖሮ የሕይወትን የምሥራች ባላበሰረን ነበር። ሕፃኑ ተወለደ፣ ስሙም ሶምሶን ተባለ። መጽሐፉ ስለ መልኩ አይገልጽም፣ ስለ ጥንካሬው ወይም ስለ ቁመናው አያነሳም። ገና በሕፃንነቱ በዙሪያው አፈ ታሪክ አይገነባም። ይልቁንም ከሁሉ በላይ አስፈላጊ የሆነውን ነገር ይናገራል። እግዚአብሔር ባረከው። እያደገ ሲሄድም የእግዚአብሔር መንፈስ በእርሱ ላይ መንቀሳቀስ ጀመረ። ሁልጊዜ ወይም በሚገመት ሁኔታ ሳይሆን በኃይል ነበር። ገና እዚህ መጀመሪያ ላይ ሙሉ ታሪኩን የሚወስነው ያው ውጥረት ተመሠረተ። ጥሪው ግልጽ ነው፣ ኃይሉ እውነተኛ ነው። ነገር ግን ልብ ይፈተናል፣ ምክንያቱም ሰውን ለይቶ የሚያስቀምጥ ያው እግዚአብሔር ድንበሮችንም ያበጃልና። የሶምሶን ታሪክ እነዚያን ድንበሮችን ለማለት ዋጋ እንደሚያስከፍል ያሳየናል። ይህ ገና የጦርነት ወይም የድል ታሪክ አይደለም። ይህ መሠረት ነው፣ በጨለማ ውስጥ የተነገረ ተስፋ፣ ጥንካሬው ከመገለጡ በፊት የተወሰነ ዓላማ ነው። ይህ ለሚመጣው ነገር ያዘጋጀናል፣ ምክንያቱም ጥንቃቄ የሌለው ኃይል መቼም ቢሆን አስተማማኝ አይደለም። ታዳጊው ታውጇል፣ ነገር ግን ግጭቱ ገና ጀመረ። ሳምሶን አደገ፣ ታሪኩም ፈጠነ። ቅዱሳት መጻሕፍት በወጣትነቱ ላይ ብዙ አይቆዩም። ይልቁንም ምርጫዎቹ በጥሪውና በምኞቱ መካከል ያለውን ስንጥቅ ወደሚገልጡበት ቅጽበት በቀጥታ ይሸጋገራሉ። ያለ ምንም ሥነ ሥርዓት መጽሐፉ ሶምሶን ወደ ቲምና እንደወረደ ይነግረናል። ቃሉ ትልቅ ትርጉም አለው። ይህ መልክዓ ምድራዊ አቀማመጥ ብቻ አይደለም፣ አቅጣጫም ነው። ወደ ፍልስጤማውያን ግዛት፣ ወደ ባዕድ ተጽዕኖና ወደ ፈተና የሚደረግ ጉዞ ነው። እዚያም ሶምሶን አንዲት ሴት አየ። ምንም አይነት ጸሎት አልተመዘገበም፣ ምንም ምክክር የለም፣ ምንም እረፍት የለም። አየ፣ ተመኘም። ወላጆቹ በጭንቀት ምላሽ ሰጡ። በገዛ ወገኖች መካከል ሴት ጠፋች ወይ ብለው ጠየቁት። ማስጠንቀቂያው ለስላሳ ቢሆንም ግልጽ ነበር። ሶምሶን ግን በሃይማኖታዊ ክርክር አልመለሰም። ይልቁንም በምርጫው ላይ ብቻ ተገተረ። ቅዱሳት መጻሕፍት ምርጫውን አያጸድቁለትም፣ ዝም ብለው ይዘግቡታል እንጂ። ምክንያቱም ይህ ታሪክ የተጻፈው ለባሕሪው ሰበብ ለመፈለግ ሳይሆን የውሳኔን ውጤት ለመግለጥ ነውና። ሶምሶን እንደገና ወደ ቲምና ሲጓዝ አደጋ መንገዱን አቋረጠው። አንድ ደቦል አንበሳ በድንገት እየገሳ ወደ እርሱ መጣ። ምንም መሳሪያ የለም፣ ምስክሮች የሉም፣ ዝግጅትም አልነበረም። በዚያን ጊዜም ያ የተለመደው መለኮታዊ አሰራር ለመጀመሪያ ጊዜ በሙሉ ኃይሉ ተገለጠ። የእግዚአብሔር መንፈስ በሳምሶን ላይ በኃይል ወረደ። አንበሳውም ልክ እንደ ጠቦት ተገነጣጠለ። ድርጊቱ ፈጣን፣ አስገራሚና ግልጽ የሆነ መለኮታዊ ታምር ነበር። ይህ የሰው ጥበብ ሳይሆን መለኮታዊ ኃይል ጣልቃ የገባበት ቅጽበት ነበር። ሶምሶን ግን ምንም አልተናገረም፣ ለወላጆቹ አልነገራቸውም። ያንንም አጋጣሚ ወደ ምስክርነት አልቀየረውም። ተአምሩ የተከናወነው ማንም በሌለበት በሰው ዓይን ሳይታይ ነበር። አስደናቂ ነገር ተፈጸመ፣ ነገር ግን ሳይጋራ ቀረ። ምስጋና ወይም ማሰላሰል በሚጠበቅበት ቦታ ላይ ዝምታ ሰፈነ። ቆየት ብሎም ሶምሶን በዚያው መንገድ ተመለሰ። ወደ አንበሳው በድል ለመመልከት ዘወር አለ። በውስጡም የንብ መንጋና ማር አገኘ። ማሩን ወስዶ በላ፣ ወላጆቹንም ከየት እንደመጣ ሳይነግራቸው እንዲበሉ ሰጣቸው። መጽሐፉ ምንም አይነት አስተያየት፣ ማብራሪያ ወይም ፍርድ አይሰጥም። ነገር ግን ውጥረቱ እየጨመረ መጣ። ምስጢሮች መፈጠር ጀመሩ። ድንበሮች በዝምታ መደብዘዝ ጀመሩ። የሰርጉም ቀን ደረሰ። ፍልስጤማውያን ድግስ አዘጋጁ። ከሳምሶንም ጋር እንዲሆኑ 30 ጓደኞችን መደቡለት። ይህ ግን ለጓደኝነት ሳይሆን ለክትትል ነበር። ድባቢው የበዓል ቢመስልም ውጥረት የነገሰበት ነበር። ሶምሶንም እንቆቅልሽ አቀረበላቸው። ይህ ግን ለጨዋታ ሳይሆን ለፈተና ነበር።
ውርርድም ከባድ ነበር። እንቆቅልሹን ከፈቱት እርሱ ይከፍላል፣ ካልቻሉ ግን እነርሱ ይከፍላሉ። እንቆቅልሹም የተመሠረተው ማንም በማያውቀውና እርሱ ብቻ በደበቀው የግል ተሞክሮ ላይ ነበር። ቀናት አለፉ። ፍልስጤማውያኑ ሊፈቱት አልቻሉም። ብስጭታቸውም እየጨመረ መጣ። ከዚያም ግፊቱ አቅጣጫውን ቀየረ። ሴቲቱን ዛቱባት፣ አስገደዷትም። ከቀን ወደ ቀን እያለቀሰች ሳምሶንን ወጠረችው። እርሱም በጉልበቱ ሳይሆን በትዕግሥቱ ተቋቋማት። ነገር ግን ትዕግሥቱ ተሟጠጠ። በመጨረሻም መልሱን ነገራት። ፍልስጤማውያኑ መልሱን ሲነግሩት ሶምሶን ወዲያውኑ ተረዳ። ክህደቱ ግልጽ ነበር። የእግዚአብሔር መንፈስ እንደገና በኃይል ወረደበት። ወደ አስቀሎና ወረደ፣ 30 ሰዎችንም ገደለ፣ ልብሳቸውንም ለዕዳው ክፍያ ሰጠ። ይህ ድል ቢሆንም ባዶ ድል ነበር። ሶምሶን ብቻውን ወደ አባቱ ቤት ተመለሰ። ሴቲቱም ለሌላ ሰው ተሰጠች። በምኞት የተጀመረው በልዩነት ተጠናቀቀ። ቁጥጥር ይመስል የነበረውም በኪሳራ ተደመደመ። እዚህ ጋር ነው እንግዲህ አንድ መሠረታዊ ነገር የሚገለጠው። ኃይሉ ግን አልተለየውም። መንፈሱ አሁንም ይንቀሳቀሳል፣ ነገር ግን መንገዱ ገና ከመጀመሪያው ዘመን ማለቱ አልቀረም። ሳምሶን አንበሳውን አሸንፏል፣ ጠላቶቹንም በልጧል። ሆኖም ግን ከዚያ በበለጠ አደገኛ የሆነ ነገር ማጣት ጀምሯል። እርሱም ማስተዋል ነው። የማስጠንቀቂያ ምልክቶቹ ረቂቅ ነበሩ። በነጎድጓድ አልመጡም። ይልቁንም በዝምታ በምስጢራዊነት እና ኃይሌ መቼም አይለየኝም በሚል የተሳሳተ በራስ መተማመን ውስጥ ተሸሽገው። ታሪኩ ወደፊት ይገሰግሳል። ምክንያቱም አንድ ያ የተሳሳተ ግምት ስር ከሰደደ ውድቀት ከደጃፍ ነውና። የተሰበረው ነገር አይጠገንም። ሳምሶን ስጦታ ይዞ ለእርቅ ተመለሰ። ነገር ግን ያገኘው የተዘጋ በር ነበር። እንደ ሚስት አድርጓት የነበረችው ሴት ለሌላ ሰው ተሰጥታለች። ቅዱሳት መጻሕፍት በንግግር ወይም በማብራሪያ ላይ አይዘገዩም። ውጤቱን ያሳያሉ። ምላሹም ፈጣን ነው። ሳምሶን አልተከራከረም፣ አልለመነምም። ይልቁንም እርምጃ ወሰደ። ቀበሮዎችን ያዘ፣ በሁለት አድርጎ አሰረቸው። በጅራታቸውም ላይ ችቦ አቆራኝቶ ወደ ፍልስጤማውያን የእርሻ ማሳዎች ሰደዳቸው። እርሻዎች ነደዱ፣ የወይን ቦታዎች በእሳት ጋዩ፣ የወይራ ተክሎችም ተበሉ፣ ጠፉ። ይህ በወታደሮች ላይ የተሰነዘረ ጥቃት አልነበረም። ይልቁንም በኑሮ በደህንነትና በወደፊት ተስፋ ላይ የተሰነዘረ ጥቃት ነበር። እሳቱ ሲሰራጭ ቁጣውም አብሮ ተቀጣጠለ። ፍልስጤማውያንም ምርመራ አድርገው መንስኤውን ደረሱበት። የእነርሱ የበቀል እርምጃ ግን በሶምሶን ላይ ብቻ አልቆመም፣ በሴቲቱና በቤተሰቧ ላይም ወደቀ። የመጽሐፉ ቃል አጭርና ከባድ ነው። ጥቃት ተባባሰ። በቀል ከመጀመሪያው ግብ አልፎ ተረጨ። ቁልቁለቱ እየጠለቀ ሄደ። ሶምሶን የሆነውን ነገር ሲሰማ ምላሹ ከበፊቱ የከፋ ሆነ። ሶምሶን ፍልስጤማውያንን በታላቅ ግድያ መታቸው። ቅዱሳት መጻሕፍት ቁጥር አይጠቅሱም፣ አያስፈልጋቸውምም። ዋናው ነጥብ መጠኑ ሳይሆን ግጭቱ መባባሱ ነው። አሁን ኃይል ያለ ምንም ገደብ በግል በቀል ተገፋፍቶ ይንቀሳቀሳል። ከዚያ በኋላ ሶምሶን ወደ ኤታ ማለት ዋሻ ተሸሸገ። ነገር ግን መሰወሩ ግጭቱን አላበቃውም። ፍልስጤማውያን ወደ ይሁዳ መጡ። ይህ የመጣው ለታላቅ ጦርነት ሳይሆን አንድን ሰው ለመያዝ ነበር። እዚህ ጋር ታሪኩ አንዱን እጅግ አስደንጋጭ ትዕይንት ያሳየናል። 3000 የይሁዳ ሰዎች ወደ ሳምሶን ወረዱ። ይህ ግን ከእርሱ ጋር ለመቆም ሳይሆን አሳልፈው ለመስጠት ነበር። ነፃ አውጪው እንደ ስጋት ታየ። ጭቆናን እንዲጋፈጥ የተነሳው ሰው ለዚያች ደካማ ሰላም እንደ ጠንቅ ተቆጠረ። ሶምሶን ሰማቸው፣ አልተዋጋቸውም። እንዲያስሩትም ተስማማ። በአንድ ቅድመ ሁኔታ ብቻ፣ እነርሱ ራሳቸውን እንዳይገድሉት። አዲስ ገመድ ታሰረበትና ለፍልስጤማውያን ተሰጠ። ጠላት በድል አድራጊነት ጮኸ። ድሉም የተረጋገጠ መሰለ። ከዚያም እንደገና የእግዚአብሔር መንፈስ በሶምሶን ላይ በኃይል ወረደ። ገመዶቹ በእሳት እንደተቃጠለ ክር ረገፉ። ሳምሶንም አዲስ የአህያ መንጋጋ አገኘ፣ አነሳውም። ቀጥሎ የሆነው ነገር ወታደራዊ ስልት አልነበረም፣ ይልቁንም ፍንዳታ ነበር። 1000 ሰዎች ወደቁ። ሰራዊት የለም፣ ስልታዊ አሰላለፍ የለም። መለኮታዊ ኃይል የሰውን አቅም ጥሶ ሲወጣ የሚያሳይ ትዕይንት እንጂ። ድሉ ፍጹም ነበር። ከዚያም ዝምታ ሰፈነ። ሳምሶን ዝሎ ነበር። ለመጀመሪያ ጊዜ ወደ እግዚአብሔር ጮኸ። ድሉ ከየት እንደመጣ አመነ። ያለ እግዚአብሔር ጣልቃ ገብነት እንደሚሞት ተረዳ። እግዚአብሔርም መለሰለት። መሬቱ ተሰነጠቀ፣ ውሃም ፈሰሰ። ሳምሶንም ጠጣ፣ ነፍሱም ታደሰች። ይሁን እንጂ ውጥረቱ አሁንም አልረገበም። ኃይሉ ገና አብሮት አለ፣ መንፈሱም አሁንም ይሠራል። ነገር ግን የልቡ አቅጣጫ ከጊዜ ወደ ጊዜ ይበልጥ አደገኛ እየሆነ መጣ። እያንዳንዱ ድል ውጫዊ ግጭቶችን ቢፈታም ውስጣዊ ትግሉን ግን ያበረታው ነበር። ጉልበቱ ጠላቶችን ማሸነፉን ቀጥሏል፣ ነገር ግን መንገዱን መጠበቅ አቁሟል። ሳምሶን በእስራኤል ላይ ለ20 ዓመታት ፈረደ። ሆኖም ታሪኩ መረጋጋት ስለመኖሩ የሚጠቁመው ነገር የለም።
ኃይል ጦርነትን ሊያሸንፍ ይችላል፣ ነገር ግን ራስን መግዛትን ሊተካ አይችልም። ከፊት ለፊቱ ያለው ነገር ደግሞ በጉልበት ብቻ የሚወሰን አይሆንም። ታሪኩ ለማሰላሰል ረፍት አይሰጥም። ከዓመታት ግጭት በኋላ ሳምሶን ጥበብን ፍለጋ ወደ ኋላ አላፈገፈገም። ይልቁንም ቅዱሳት መጻሕፍት በቀጥታ ወደ ጠላት ግዛት ይመሩታል። ወደ ጋዛ፣ ያለ ሰራዊት፣ ያለ አጋር፣ ብቻውን። ጋዛ ሌላ ተራ የፍልስጤም ከተማ አይደለችም። የተመሸገችና የተጠበቀች የጥንካሬ ማዕከል ናት። በሮቿ የሥልጣንና የቁጥጥር ምልክቶች ናቸው። ወደ ጋዛ መግባት ማለት በቀጥታ ወደ ጠላት የኃይል ማዕከል መረማመድ ነው። ሆኖም ሳምሶን አደጋው ምንም እንደማይመስለው ሆኖ ዘልቆ ገባ። ፍልስጤማውያን ሳምሶን በከተማዋ ውስጥ እንዳለ በፍጥነት አወቁ። ነገር ግን በችኮላ አልተጋፉትም ወይም ደግሞ ያለ ጥንቃቄ ጥቃት አልሰነዘሩም። ይልቁንም በሮቹን ዘጉ፣ ጠባቂዎችንም መድበው እስከ ጠዋት ጠበቁ። ዕቅዳቸው ቀላል ነበር፤ ንጋት ላይ ሳምሶንን መግደል። ወጥመዱም ከኔ የለሽ ይመስል ነበር። አንድ ሰው ሙሉ ከተማ ሲከታተለው የሚሽበትም ቀዳዳ የለም። በጋዛ ላይ ሌሊቱ ሰፈነ። እኩለ ሌሊት ሲሆን ግን ሳምሶን ተነሳ። ቅዱሳት መጻሕፍት ስለ ፍርሃት ወይም ስለ ማቅማማት አይገልጹም፤ ድርጊቱን ብቻ ነው የሚዘግቡት። ሳምሶን በከተማዋ ውስጥ ወደ ተጠበቀውና ወደ ታላቁ ስፍራ ወደ በሮቹ አመራ። በጎን መንገድ ወይም በድብቅ መንገድ ሳይሆን የከተማዋን የበላይነትና መከላከያ ወደሚወክለው ስፍራ ሄደ። የከተማዋን በሮች ከመቃኖቻቸውና ከመወርወሪያዎቻቸው ጋር በአንድ ላይ ጨብጦ ነቀላቸው። አላጎበጣቸውም ወይም አላዳከማቸውም፤ ይልቁንም ነቅሎ አወጣቸው። ከዚያም ይበልጥ የሚያስደነግጥ ነገር አደረገ። በፍርሃት አልሸሸም ወይም ደግሞ በሮቹን እዚያው ጥሎ አልሄደም። ይልቁንም በሮቹን በትከሻው ላይ ተሸክሞ ኬብሮንን ትይዩ እስካለው ኮረብታ ራስ ድረስ ወሰዳቸው። እዚያም ለሁሉም እንዲታዩ ግልጽና አዋራጅ በሆነ ሁኔታ ጥሏቸው ሄደ። ጋዛ ጎህ ሲቀድ ያለ በሮች ነቃች። የሳምሶንን ሞት ያቀደችው ከተማ መከላከያ አልባ ሆና ቀረች። መልእክቱ ግልጽ ነበር፤ እግዚአብሔር ሲፈቅድ ማንኛውም ምሽግ ኃይልን ሊገታ አይችልም። ይህ ያለ ጦርነት፣ ያለ ደም መፍሰስና ያለ ተቃውሞ የተገኘ ድል ነው። አደገኛነቱም በትክክል እዚህ ላይ ነው። እንደገና ሳምሶን ሳይነካ አመለጣ። እንደገና ወዲያውኑ የመጣበት መዘዝ የለም። ደግሞም እንደገና መጽሐፉ ምንም አይነት ጸሎት፣ ምስጋና ወይም ወደ ራስን መግዛት መመለስን አይገልጽም። እያንዳንዱ ድል ያንን ገዳይ የሆነ የተሳሳተ ግምት፣ ቅዠት ያጠናክርለት ነበር። ያ ጉልበት ሁል ጊዜም እንደማይለየው፣ ማምለጫም ሁል ጊዜ እንደሚገኝ፣ እንዲሁም ድንበሮችን ያለ ምንም ዋጋ መጣስ እንደሚቻል የሚሰማው የተሳሳተ ስሜት ስር ሰደደ። ሳምሶን የእግዚአብሔርን ትዕግሥት እንደ ዘላቂ ፈቃድ አድርጎ መቁጠር ጀመረ። ነገር ግን ፍልስጤማውያን አንድ ነገር እየተገነዘቡ ነበር፤ ቅጥሮችም ሆኑ ገመዶች እሱን ሊገቱት እንደማይችሉ ተረዱ። ከእንግዲህ አካሉን መውጋት ትተው ልቡን ኢላማ ለማድረግ ወሰኑ። የጋዛው ሌሊት በድል ተጠናቀቀ። ነገር ግን የመጨረሻው ቁልቁለት መጀመሪያ ነበረ። የሚቀጥለው ግጭት በሮች ወይም ዘበኞች ያሉበት አይሆንም። ይልቁንም ቃላትን፣ መወትወትንና ቀስ በቀስ ሰርስሮ መግባትን የሚጠይቅ ይሆናል። እንዲህ አይነቱን ጥቃት ለመከላከል ደግሞ ተራ ጉልበት ብቻውን በቂ አይደለም። ከጋዛ በኋላ የታሪኩ ምት ይቀየራል። የድንገተኛ አደጋ ጥሪዎች፣ የከተማ በሮች ወይም የሚጮኹ ሕዝቦች የሉም። ቅዱሳት መጻሕፍት ወደ ሶሬክ ሸለቆ ይወስዱናል። ሁሉንም ነገር የሚቀይር አንድ ስምንም ያስተዋውቁናል። ደሊላ። መጽሐፉ ስለ ታሪካዊ አመጣጧ ወይም እንዴት እንደተገናኙ የሚሰጠው ማብራሪያ የለም። ይልቁንም አሳሳቢ ክብደት ያለውን አንድ እውነታ ብቻ ይገልጻል። ሳምሶን ደሊላ የምትባል አንዲት ሴት ወደደ። ይህች አንዲት አረፍተ ነገር ሙሉውን ግጭት ትቀይረዋለች። ምክንያቱም ለሳምሶን ትልቁ ስጋት የሚመጣው በኃይል ሳይሆን በቅርብ በትውውቅ በኩል ነውና። የፍልስጤም ገዢዎች በዚህ ጊዜ በትዕግሥት እርምጃ ወሰዱ። እሱን ለማሰር አልሞከሩም ወይም ደግሞ ወታደሮችን አላሰባሰቡም። ወደ ደሊላ ዘንድ በመሄድ አንድ የውሳኔ ሐሳብ አቀረቡላት። የሳምሶንን የጥንካሬ ምስጢር እንድታውቅ ጠየቋት። እያንዳንዱ ገዢም ታላቅ ዋጋ እንደሚከፍላት ቃል ገባላት። ዕቅዱ በጥንቃቄና በሥርዓት የተመራ ነበር። ይህ ድንገተኛ ጥቃት ሳይሆን ከበባ ነበር። ደሊላ ጥያቄዋን ጀመረች። እባክህ ንገረኝ፣ እንዲህ ያለ ታላቅ ጉልበት እንዲኖርህ ያደረገ ምንድን ነው? ጥያቄው ምንም አይነት ወቀሳ ወይም ጠላትነት ሳይሆን ጉጉት ብቻ የታከለበት ነበር። ሳምሶንም መለሰላት፣ ነገር ግን እውነቱን አልነገራትም። ከአደጋው ጋር መጫወት ጀመረ። ትኩስ የቀስት አውታሮች፣ አዲስ ገመዶች። እያንዳንዱ መልስ ፈተና ነበር። በለቀቀው ቁጥርም ደሊላ ወዲያውኑ እርምጃ ትወስዳለች፣ ታስረዋለችም። ሳምሶን ሆይ ፍልስጤማውያን መጡብህ ብላ ትጮኻለች። ሳምሶንም ከእንቅልፉ ነቅቶ እስራቶቹን በቀላሉ ይበጣጥሳል። ኃይሉ አሁንም አብሮት አለ። ስጋቱም የሚቆጣጠሩት ይመስላል። በራስ መተማመኑም ጨመረ። ነገር ግን መጽሐፉ አንድ ወሳኝ ነገር ያጎላል።
ደሊላ አላቆመችም። ከቀን ወደ ቀን ትወተውተው ነበር። ፍቅሩን ትጠራጠራለች፣ እውነተኝነቱንም ትሞግታለች። መጽሐፍ ቅዱስ ነፍሱ እስክትሞት ድረስ ሁል ጊዜ ትጨቀጭቀው ነበር ይላል። ይህ አካላዊ ጥቃት ሳይሆን ስሜታዊ መሸርሸር ነው። መሸርሸር ደግሞ ኃይልን አይጠይቅም፣ ጊዜን እንጂ። ሳምሶን ከድንበሩ ጋር መጫወቱን ቀጠለ። ሌላ ሐሰተኛ መልስ፣ ሌላ ማምለጥ፣ እስከ ጫፉ ድረስ ተጉዞ መትረፍ እንደሚችል የሚያሳይ ሌላ ማረጋገጫ። ነገር ግን ይህ ሁሉ የሚሆነው መጨረሻው እስኪመጣ ድረስ ነበር። በመጨረሻም ሳምሶን ሁሉንም ነገር ነገራት። ከማኅፀን ጀምሮ ስለተለየበት ሁኔታ ነገራት። ስለ ናዝራዊነቱ ቃል ኪዳን ተናገረ። ሕይወቱ ለእግዚአብሔር የተለየ መሆኑን ስለሚያሳየው ምልክት ነገራት። ለመጀመሪያ ጊዜ እውነቱን አላጣመው፣ ይልቁንም ዘርግፎ አወጣው። ደሊላም ወዲያውኑ አወቀች። ይህ ጊዜ ከሌላው የተለየ ነበር። ምንም አይነት ፈተናም ሆነ መዘግየት አልነበረም። የፍልስጤም መሳፍንትን ጠራች። ሳምሶን ተኛ። በዝምታም ውስጥ የመለየቱ ምልክት ተወገደ። ምንም ትግል፣ ምንም ጩኸት፣ ምንም ተቃውሞ አልነበረም። ሳምሶን ነቃና ቀደም ሲል ይለው የነበረውን ደገመ። እንደ ቀድሞ ወጥቼ ራሴን አላቅቃለሁ። ነገር ግን በዚህ ጊዜ ቅዱሳት መጻሕፍት እጅግ ልብ ሰባሪ የሆነውን አረግ ያቀርባሉ። እግዚአብሔር ከእርሱ እንደተለየ አላወቀም ነበር። እውነተኛው ውድቀት ይህ ነው፣ የጉልበት ማጣት ሳይሆን የማስተዋል መጥፋት። ሳምሶን ኃይል እንደሚታዘዝለት በመተማመን ተነሣ። ነገር ግን አልሆነም። ፍልስጤማውያንም ያዙት፣ ዐይኖቹን አወጡት፣ በናስ ሰንሰለት አሰሩት፣ ወደ ጋዛም አወረዱት። የከተማዋን በሮች ከመሠረታቸው የነቀለው ሰው አሁን በእጅ ተይዞ ይመራል። ገዢዎችን ያስፈራ የነበረው ሰው አሁን መሳለቂያ ሆነ። ውድቀቱ የተከሰተው በጦር ሜዳ ላይ አይደለም፣ ይልቁንም በጸጥተኛ ክፍል ውስጥ በመወትወትና ጸጋ ሁልጊዜም ግዴለሽነትን ይሸፍናል በሚል የተሳሳተ ግምት ምክንያት ነው። እግዚአብሔር ስለ ከዳው ወይም ቃል ኪዳኑ ስለ ተቋረጠ ሳይሆን ድንበሩ ሆን ተብሎ ስለ ተጣሰ ነው። አሁን በጨለማ ውስጥ የታሪኩ የመጨረሻ ክፍል በዝግታ በዝምታና ሳይታይ መከናወን ጀመረ። ጨለማው ዘላቂ ሆነ። ሳምሶን ማየት አይችልም። በአንድ ወቅት በጠላቶቹ መካከል በነጻነት ይራመድ የነበረው ሰው አሁን በእጅ ተይዞ ይመራል። ጋዛ በሮቿን ነቅሎ የጣለባት ከተማ ወህኒ ሆነች። ቅዱሳት መጻሕፍት ይህን አስቂኝ ግጥጥሞሽ አይሮኒ ማብራራት አያስፈልጋቸውም፣ እንዲሁ በግልጽ ያስቀምጡታል እንጂ። ፍልስጤማውያን በናስ ሰንሰለት አሰሩትና በእስር ቤት ውስጥ እህል እንዲፈጭ አደረጉት። የእንስሳ ሥራ፣ ዝቅተኛው ባሪያ የሚሠራው ተግባር። ከቀን ወደ ቀን ድንጋዩ ይዞራል። በአንድ ወቅት ሰራዊትን ያደቀቀው ኃይል አሁን ለውርደት ያገለግላል። ከሳምሶን የተሰማ ምንም ቃል አልተመዘገበም። ምንም አይነት ቅሬታ ወይም መከላከያ የለም፣ ዝምታ ብቻ። ጊዜ አለፈ። ከዚያም ቅዱሳት መጻሕፍት በዝምታ ሁሉንም ነገር የሚቀይር አንዲት አረፍተ ነገር ጣልቃ ያስገባሉ። የራሱም ጠጉር መበቀል ጀመረ። ይህ ዝም ብሎ ስለ ውበት የተጠቀሰ ዝርዝር አይደለም፣ ምልክት ነው እንጂ። ፍልስጤማውያን ድላቸውን እያከበሩ ባለበት ወቅት የማይታይ አንድ ነገር እየተከናወነ ነበር። መታደስ በጩኸት አይመጣም፣ በዝግታ በድብቅና በመከራ ውስጥ ይጀምራል እንጂ። የፍልስጤም መሳፍንት ታላቅ ድግስ ደገሱ። ለአምላካቸውም መሥዋዕት አቀረቡ። ለሳምሶን መሸነፍ ምስጋናውን ለእርሱ ሰጡ። ደስታቸው ፖለቲካዊ ብቻ አልነበረም፣ መንፈሳዊ መሳለቂያም ጭምር ነበር። በደስታቸውም ጫፍ ላይ እንዲያዝናናቸው ሳምሶንን አስጠሩት። ዐይነ ስውሩ ሰው ወደ መካከላቸው መጣ። ሳቅ አስተጋባ፣ መሳለቂያም ሆነ። በሺዎች የሚቆጠሩ ሰዎች ይመለከቱታል። ቤተ መቅደሱን ደግፈው በቆሙት ምሰሶዎች መካከል አቆሙት። ማንም አልፈራውም። ስጋቱ ያከተመ መሰለ፣ ጉልበትም ያለቀ ይመስል ነበር። ከዚያም ሳምሶን ተናገረ። ለሕዝቡ አይደለም፣ ለጠላቶቹም አይደለም፣ ለእግዚአብሔር እንጂ። ጸሎቱ አጭርና ግልጽ ነበር። ለአንዲት የመጨረሻ ጊዜ ጥንካሬን እንዲሰጠው ለመነ። ይህ ግን ለማምለጥ ወይም ክብሩን ለማስመለስ አልነበረም፣ ይልቁንም ያልተፈጸመውን ዓላማ ለመፈጸም እንጂ። ሳምሶን ራሱን አዘጋጀ። ምሰሶዎቹን ዳሰሳቸው፣ ሙሉ ክብደቱን በላያቸው ላይ አሳረፈ። ያ ቅጽበት ተለጠጠ፣ ውጥረት ነገሰ። በአንድ ወቅት በራሱ ይተማመን የነበረው ሰው አሁን ሙሉ በሙሉ በእግዚአብሔር ላይ ተደገፈ። በዚያ መደገፍ ውስጥም ኃይል ተመለሰ። ይህ የመጣው ግን እንደ መብት ሳይሆን እንደ ምሕረት ነበር። ምሰሶዎቹ ተደረመሱ፣ ቤተ መቅደሱ ወደቀ፣ መሳፍንቱ አለቁ፣ ሕዝቡም ተቀበረ፣ ሳምሶንም አብሮአቸው ሞተ። ቅዱሳት መጻሕፍት ትዕይንቱን የፍርድና የፍጻሜ መልእክት ባለው ቃል ይደመድሙታል። በሕይወት እያለ ከገደላቸው ይልቅ በሞቱ ጊዜ የገደላቸው በዙ። ይህ ጥፋትን ማወደስ አይደለም፣ የዓላማ መረጋገጫ ነው እንጂ። ከመወለዱ በፊት የተነገረው ተስፋ ተፈጸመ። ምንም አይነት የድል መዝሙር ወይም የሰው ክብር አልነበረም፣ ፍጻሜ እንጂ። እግዚአብሔር የውሳኔዎቹን ውጤት አላስቀረም፣ ነገር ግን ቃሉን አላጠፈም። የእስር ቤቱ ዝምታ ለፍጻሜው ነጎድጓድ አዘጋጀው።
ውርደት መደገፍን አመጣ። መደገፍ ደግሞ እግዚአብሔር እንደገና እርምጃ እንዲወስድ በር ከፈተ። ታሪኩ ወደ ማጠቃለያው ተቃርቧል። ይህ ግን ጥንካሬ በሚታይበት ሁኔታ ሳይሆን ዓላማው በተፈጸመበት መንገድ ነው። ከውድቀቱ በኋላ ጸጥታ ሰፈነ። ቤተ መቅደሱ ፈርሷል። በዓሉም አብቅቷል። አቧራውም ረግቷል። ቅዱሳት መጻሕፍት ትርምሱም በዝርዝር አይገልጹትም ወይም ከጥፋቱ በኋላ ስላለው ሁኔታ አይዘገዩም። ይልቁንም ትኩረቱን ከአስደናቂው ትዕይንት ወደ ታሪኩ መዝጊያ ያዞሩታል። ምክንያቱም አንዳንድ መጨረሻዎች ምልክታቸው ጩኸት ሳይሆን ጸጥታ ነውና። የሳምሶን ወንድሞች መጡ። የመጡት እንደ ድል አድራጊዎች አይደለም፣ በንግግር ወይም በሥነ ሥርዓትም የታጀቡ አልነበሩም። የመጡት በድኑን ለመውሰድ ነው። የመጽሐፉ ቃል አጭርና ግልጽ ነው። ወረዱ፣ ወሰዱት፣ ተሸክመውም ወሰዱት። ምንም አይነት ተቃውሞ ወይም ማሳደድ አልተጠቀሰም። የፍልስጤም አመራሮች በአንድ ቅጽበት ተደምስሰዋል። ስጋቱም ተወግዷል። አሁን የቀረው ሰው ብቻ ነው። ከእንግዲህ መሳሪያ አይደለም፣ የሽብር ምልክትም አይደለም፣ የመዝናኛ ትዕይንትም አይደለም፣ በድን ብቻ ነው። ሳምሶንን ሁሉ ነገር ወደ ተጀመረበት ስፍራ መለሱት። በአባቱ በማኑኤ መቃብር በጾራና በኤሽታኦል መካከል ተቀበረ። ቦታው ትልቅ ትርጉም አለው። ይህ ዝም ብሎ የተመረጠ የቀብር ስፍራ አይደለም፣ መመለስ እንጂ። ታሪኩ የተዘጋው መጀመሪያ የተስፋው ቃል በተነገረበት በዚያው ምድር ነው። ምንም አይነት መታሰቢያ አልተጠቀሰም። ሕዝባዊ ሐዘንም አልተመዘገበም። ያለፈውን ታሪክ ለመለወጥ ወይም የተለየ ትርጉም ለመስጠት የተደረገ ሙከራም የለም። ቅዱሳት መጻሕፍት በአንድ የማጠቃለያ ዓረፍተ ነገር ብቻ ይቋጩታል። እርሱም በእስራኤል ላይ 20 ዓመት ፈረደ። የድሎች ዝርዝር የለም። የውድቀቶች ትንተና የለም። የሥነ ምግባር አስተያየትም የለም። መጽሐፍ ቅዱስ የሳምሶንን ሕይወት ለማለስለስ አይሞክርም ወይም ደግሞ ዋጋ ቢስ አድርጎ አይጥለውም። ሙሉውን ታሪክ እንደነበረ ይይዘዋል። ሳምሶን ፈራጅ ነበር፣ በእግዚአብሔር የተነሳ ነበር። ድርሻውን ተወጥቷል፣ እንዲሁም የምርጫዎቹን ከባድ ውጤት ተሸክሟል። ሁለቱም እውነቶች አብረው ይቆማሉ። ይህ ፍጻሜ ታሪኩን በቀላሉ ለመደምደም የሚያስቸግር ውስብስብ ነው። ሳምሶን የሚታወሰው በጥንካሬው ብቻ ወይም በውድቀቱ ብቻ አይደለም። ይልቁንም በእስራኤል የታሪክ ጨለማ ወቅት ውስጥ እግዚአብሔር ሲያከናውን በነበረው የማዳን ሥራ ውስጥ አንዱ አካል በመሆኑ ነው። ነፃነት መምጣት ጀመረ፣ ጭቆና ተናወጠ፣ ፍርሃትም አቅጣጫውን ቀየረ። ነገር ግን ለዚህ የተከፈለው ዋጋ እውነተኛ ነበር። በድኑ በመሬት ውስጥ ያርፋል። የታሪኩ ቅርስ ግን አሁንም ያልተቋጨ ይመስላል። ይህ ደግሞ ሆን ተብሎ የተደረገ ነው። ምክንያቱም በእግዚአብሔር የተጠራ ሕይወት ሁሉ በሚታይ ድል አይደመደምምና። አንዳንዶቹ በዝምታ፣ አንዳንዶቹ ደግሞ በስቃይ ያበቃሉ። አንዳንዶቹ ከደስታ ይልቅ ጥያቄን ጥለው ያልፋሉ። ይሁን እንጂ ቅዱሳት መጻሕፍት ይህንን ያለምንም ማቅማማት ያረጋግጣሉ። የእግዚአብሔር ዓላማ እርሱ እንዳሰበው በትክክል ወደፊት ተራምዷል። ታሪኩ ያለ ምንም ማብራሪያ ይዘጋል፣ ምክንያቱም ማብራሪያ አያስፈልገውም ነበር። እውነታው ይናገራል፣ ዝምታው ይናገራል፣ የታሪኩም ክብደት በሚሰሙት ላይ ጫና ያሳርፋል። ፈራጁ ሄዷል፣ ተጽዕኖው ግን ጸንቶ ይኖራል። ሙሉውን የሳምሶን ታሪክ መለስ ብለን ስንመለከት አንድ ግልጽ፣ ወጥና ወሳኝ የሆነ አካሄድ ደጋግሞ ይታያል። ቅዱሳት መጻሕፍት የእርሱን ጥንካሬ ዘላቂ ወይም ከራሱ የመነጨ አድርገው አይገልጹትም። የጥንካሬውን ምንጭ በግልጽና በተደጋጋሚ ይጠቅሳሉ። የእግዚአብሔር መንፈስ በእርሱ ላይ ወረደ። ይህ ሐረግ ታሪኩ ሊረዳ የሚገባበትን መንገድ ይቀይረዋል። ሳምሶን በተፈጥሮ ጠንካራ አልነበረም፣ ለኃይልም አልሰለጠነም፣ ወይም ጥንካሬን እንደ ግል ባሕሪው አልያዘውም ነበር። የማይቻለው ነገር በተከናወነ ቁጥር ድርጊቱ የተፈጸመው እግዚአብሔር ጣልቃ በመግባቱ ነበር። አንበሳው በመንገድ ላይ ሲገለጥ መንፈሱ መጣ። ክህደት ወደ ድንገተኛ ጥቃት ሲመራ መንፈሱ መጣ። ገመዶች እጆቹን ሲያስሩ መንፈሱ መጣ። ኃይሉ እውነተኛ ነበር፣ ነገር ግን መገለጫው በሁኔታዎች ላይ የተመሠረተ እንጂ በባለቤትነት በቋሚነት የተያዘ አልነበረም። በውስጡ ይገኝ የነበረውም እግዚአብሔር በወሰነው ጊዜና እግዚአብሔር ለለየው ዓላማ ብቻ ነበር። ሳምሶን መቼም ቢሆን የኃይሉ ምንጭ አልነበረም፣ እርሱ መሣሪያ ብቻ ነበር። ሆኖም ግን ከታሪኩ ውስጥ አንድ እጅግ አሳሳቢ ነገር ይወጣል። ሳምሶን ይህን መለኮታዊ መገኘት በንቃት ሲፈልግ ቅዱሳት መጻሕፍት የትም አያሳዩንም። ከጦርነት በፊት የተጸለየ ጸሎት ወይም ሆን ተብሎ በእግዚአብሔር ላይ የመደገፍ አዝማሚያ አልተመዘገበም። መንፈሱ ይመጣል፣ ይሠራል። ከዚያም ሳምሶን የእግዚአብሔር እርምጃ እንደ ልማድ ኦቶማቲክ እስኪሰማው ድረስ ወደፊት ይገሰግሳል። ትልቁ አደጋ የሚፈጠረውም እዚህ ጋር ነው። ደጋጋሚ ድሎች ንቃትን ያደነዝዛሉ። ደጋጋሚ ጣልቃ ገብነቶች ደግሞ የተሳሳተ ግምት ይፈጥራሉ። በተደጋጋሚ የታየ ጸጋ እንደ ዋስትና ሊቆጠር ይችላል። በሳምሶን ሕይወት ውስጥ እጅግ አስከፊው ቅጽበት ጠላቶች የከበቡት ጊዜ አይደለም፣ ዐይኖቹ የወጡበትም ጊዜ አይደለም። ይልቁንም ምንም የተለወጠ ነገር የለም ብሎ አምኖ የነቃበት ቅጽበት ነው። እንደ ቀድሞው ጊዜ እወጣለሁ አለ። ያ ተስፋ ሁሉንም ነገር ይገልጣል።
በዚያን ጊዜም ቅዱሳት መጻሕፍት ያለምንም ማብራሪያ ወይም መከላከያ እንዲህ የሚል ሐረግ ያቀርባሉ። እግዚአብሔር ከእርሱ እንደተለየ አላወቀም ነበር። ይህ ድንገተኛ መተው አይደለም፣ ወይም ደግሞ መለኮታዊ ግልበጣ አይደለም። ይልቁንም ሆን ተብሎና ደጋግሞ የተጣሰ ድንበር ውጤት ነው። የመቀደሱ ምልክት በቀላል ታየ። መደገፍም በትውውቅ በመላመድ ተተካ። መንፈሱም ሲለይ ሳምሶን ወዲያውኑ አላስተዋለም። እውነተኛው ውድቀት ይህ ነው፣ የጥንካሬ ማጣት ሳይሆን የማስተዋል ማጣት። ሳምሶን በልበ ሙሉነት ተነሣ፣ አካሉ ምላሽ ሰጠ፣ ኃይሉ ግን አልታዘለትም። በዚያች ቅጽበትም ሁሉም ነገር ግልጽ ሆነ። ቅዱሳት መጻሕፍት መንፈሱ እንዴት እንደተለየ ዝርዝር ማብራሪያ አይሰጡም። የቴዎሎጂ ትንተናም አያቀርቡም። ይልቁንም እውነታውን ብቻ ይገልጻሉ። በአንድ ወቅት በኃይል ይሠራ የነበረው መለኮታዊ መገኘት አሁን የለም። ሳምሶንም ያለ መከላከያ ቀረ። ሆኖም በሳምሶን ሕይወት ውስጥ የነበረው የመንፈስ ቅዱስ ታሪክ በዚያ ቅጽበት አያበቃም። በእስር ቤቱ ጨለማ ውስጥ እይታውና ክብሩ ተገፎ ባለበት ሁኔታ አንድ ነገር ተለወጠ። ለመጀመሪያ ጊዜ ሳምሶን በራሱ አልተመካም ወይም እንደ ድሮው ይሆናል ብሎ አልገመተም። ይልቁንም ጸለየ። ኃይልን እንዲሁ እንደሚገባው ነገር ከመጠበቅ ይልቅ ለመነ፣ የኃይሉንም ምንጭ አመነ። እግዚአብሔርም መለሰለት። ይህ ግን ውጤቱን በመሻር ወይም የቀድሞ ክብሩን በመመለስ አልነበረም፣ ይልቁንም ዓላማውን በመፈጸም እንጂ። መንፈሱ የተመለሰው እንደ መብት ሳይሆን እንደ ምሕረት ነበር። ይህ የሆነው ሳምሶን ሌላ ዕድል ስለሚገባው ሳይሆን እግዚአብሔር እንዲፈጸም የወሰነው ዓላማ ስላለ ነው። የታሪኩ ይህ ክፍል እንደ ቀኖና አልቀረበም፣ እንደ ማስጠንቀቂያ እንጂ። ትልቁ አደጋ ጥንካሬን ማጣት አይደለም፣ ይልቁንም መደገፍን ማጣት ነው። ከእግዚአብሔር ጋር ያለን ግንኙነት ሳይጠበቅ መገኘቱ ግን አብሮን እንዳለ አድርጎ መገመት ነው። መንፈሱ መጣ፣ መንፈሱም ሠራ። መንፈሱ ሲለይ ያ ሰው በጠላቶቹ ፊት ራቁቱን ቆመ። ይህ ውጥረት በታሪኩ ሁሉ ውስጥ የሚንጸባረቀው ሳምሶንን ለመኮነን ሳይሆን ታሪኩን የሚሰሙትን ለማስተማር ነው። ምክንያቱም ጥንቃቄ ከጠፋ ከመለኮታዊ ኃይል ጋር መላመድ ከተቃውሞ ይልቅ ይበልጥ አደገኛ ሊሆን ይችላልና። ገና ከመጀመሪያው የሳምሶን ሕይወት በድንበሮች የተከበበ ነበር። ጥንካሬ ከመምጣቱ በፊት መለየት ነበረ። ድሎች ከመገኘታቸው በፊት መመሪያዎች ነበሩ። ሳምሶን ምንም አይነት እርምጃ ከመውሰዱ በፊት እግዚአብሔር የጥሪውን ገደብ ወስኖ ነበር። ከማኅፀን ጀምሮ ናዝራዊ ሊሆን ተለይቷል። ይህ እንዲሁ ተምሳሌታዊ አልነበረም፣ ወይም ደግሞ እንደ ምርጫ የሚታይ አልነበረም። የባለቤትነት ግልጽ ምልክት፣ የውስጣዊ ተገዥነት ውጫዊ መግለጫ እንጂ። የሳምሶን ሕይወት መቼም ቢሆን በራሱ ፈቃድ የሚመራ እንዲሆን አልታሰበም ነበር። ኃይሉ የነበረው በመቀደሱ ውስጥ ነበር። ኃይል ከዓላማ ጋር የተቆራኘ ነበር፣ ዓላማ ደግሞ በድንበሮች የተጠበቀ ነበር። የሳምሶን ታሪክ አሳዛኝ የሚያደርገው ጥሪውን ሙሉ በሙሉ ውድቅ ማድረጉ አይደለም፣ ቅዱሳት መጻሕፍት ይህን አይሉምና። ይልቁንም ከዚያ እጅግ የከፋ አደገኛ ነገር ያሳዩናል፣ ጥሪውን በቸልተኝነት መመልከቱ። ሳምሶን ድንበሩን በአንድ ጊዜ አልጣሰውም፣ ይልቁንም በዝግታ ተጠጋው፣ ፈተነው። ወደ ጫፉ ይቀርባል፣ ይመለሳል፣ ከዚያም ደግሞ እንደገና ይሄዳል። ከደሊላ ጋር ያደረጋቸው ግንኙነቶች ሁሉ ይህንኑ አካሄድ ይገልጣሉ። እያንዳንዱ የሰጠው ሐሰተኛ መልስ ወደ ገደሉ ይበልጥ ያቃርበዋል። ከመካከለኛው መስመር ርቆ በጫፉ ላይ መሆን አሁንም ደህንነት እንደሆነ ራሱን እያሳመነ ከቅርቡ ጋር ይጫወታል። ነገር ግን ደጋግሞ የሚፈተኑ ድንበሮች ገና ከመጀመሪያው እየደከሙ ነው። ሳምሶን በመጨረሻ እውነቱን ሲገልጥ ያጣው መረጃም ብቻ አልነበረም፣ ይልቁንም እጅ መስጠቱ፣ መሸነፉ ነበር። የመቀደሱን ምልክት በገዛ ፈቃዱ አሳልፎ ሰጠ። ራሱ ጠጉሩ የኃይሉ ምንጭ እንዳልሆነ ቅዱሳት መጻሕፍት በግልጽ ያስረዳሉ። ዋናው ነገር ጠጉሩ የሚወክለው እውነታ ነው፣ እርሱም ለእግዚአብሔር የተለየ ሕይወት መሆኑን። ያ ምልክት እንደ ድርድር መሣሪያ በታየበት ቅጽበት ምልክቱ የወክለው የነበረው ጥበቃ በቃ። በታሪኩ ውስጥ እጅግ የሚያሳዝነው ቅጽበት ሳምሶን የተያዘበት ጊዜ አይደለም፣ ይልቁንም ምንም የተለወጠ ነገር የለም ብሎ አምኖ የቆመበት ጊዜ ነው። እንደ ቀድሞ ጊዜ እወጣለሁ። ይህች አረፍተ ነገር መላመድ፣ ትውውቅ በአክብሮት ቦታ ላይ ምን ያህል እንደነገሰ ትገልጣለች። ጥሪው ልማድ ሆኗል። ጥንካሬው እንደ ዋስትና ተቆጥሯል። የእግዚአብሔር መገኘት ከመደገፍ ይልቅ እንደሚገባው ነገር መጠበቅ ጀምሯል። ቀጥሎ ስለሚሆነው ነገር ቅዱሳት መጻሕፍት ግልጽ ናቸው። እግዚአብሔር ከእርሱ ተለይቶ ነበር። ይህ የሆነው እግዚአብሔር ታማኝ ስላልሆነ ወይም ተስፋው ስለተሰረዘ አይደለም፣ ይልቁንም ድንበሩ ሆን ተብሎ ስለተጣሰ ነው እንጂ። መዘዙም ፈጣንና የሚጨበጥ ነበር። ሳምሶን ነፃነቱን አጣ፣ እይታውን አጣ፣ ክብሩን አጣ። መጽሐፉ ይህን አያለሰልሰውም፣ ሰበብም አይፈልግለትም። በግልጽ ያቀርበዋል እንጂ። ለእግዚአብሔር መለየት፣ መቀደስ ኃላፊነትን ያስከትላል። ይህ ሲዘነጋ ደግሞ ዋጋው እውነተኛ ነው።
ይህ የታሪኩ ክፍል እንደ ማስጠንቀቂያ የተቀመጠው ለሳምሶን ዘመን ብቻ ሳይሆን ታሪኩን ለሚያነብ ለእያንዳንዱ ትውልድ ጭምር ነው። ታላላቅ ውድቀቶች አልፎ አልፎ ነው በአመፅ የሚጀምሩት። ይልቁንም የሚጀምሩት በቸልተኝነት ነው፣ የተቀደሰውን ነገር እንደ ተራ ነገር አድርጎ በመመልከት። ሳምሶን የወደቀው ጉልበቱን ባጣበት ቀን አልነበረም። ወደ ውድቀቱ ያመራው ጥንካሬውን መቼም እንደማያጣ አምኖ በኖረባቸው ቀናት ውስጥ ነበር። እግዚአብሔር ድንበሮችን የሚያበጀው ሕይወትን ለመገደብ ሳይሆን ለመጠበቅ ነው። የሳምሶን ሕይወት የሚያሳየው ድንበሮች ችላ ሲባሉ ኃይል ከውድቀት ሊታደግ እንደማይችል ነው። ጥሪ መኖር የውሳኔዎችን ውጤት አያስቀርም። ሆኖም በዚህም ቢሆን መጽሐፉ ሚዛኑን የጠበቀ ነው። ሳምሶን ለዘላለም እንደተተወ አያበስርም፣ ወይም እግዚአብሔር የጀመረውን ነገር አይሰርዝም። ነገር ግን በዚህ እውነት ላይ ይጸናል። በቸልተኝነት የታየ ጥሪ ውሎ አድሮ ዋጋ ማስከፈሉ አይቀርም። ይህ ፍርድ አይደለም፣ ግልጽነት ነው እንጂ። ይህ ታሪኩ ለሚቋጭበት የመጨረሻው እውነት መሠረት ያዘጋጃል። ይህም መሣሪያው በወደቀ ጊዜ እንኳ እግዚአብሔር ቃሉን እንዴት እንደሚፈጽም የሚያሳይ ነው። ገና ከመጀመሪያው የተሰጠው ተስፋ ግልጽ ነበር። የእግዚአብሔር መልአክ ሳምሶን እስራኤልን ሙሉ በሙሉ ነፃ ያወጣል አላለም። ቃላቱ በጥንቃቄ የተመጠኑና የታሰበባቸው ነበሩ። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። የተልእኮው መጠን ሳምሶን ሳይወለድ ተወስኖ ነበር። ያልተገደበ ወይም የተጋነነ አልነበረም። ታሪኩን በሐቀኝነት ስናነበው ያ ተስፋ ልክ እንደተነገረው ተፈጽሟል። ነፃነት የመጣው በጸና መንግሥት ወይም በዘላቂ ሰላም አይደለም። ይልቁንም በመረበሽ በጨቋኙ ልብ ውስጥ ፍርሃትን በመዝራት የፍልስጤም መሪዎችን በመበታተንና በራሳቸው ላይ ያላቸውን መተማመን በማዳከም መጣ። ሳምሶን ፍልስጤማውያንን ከምድሪቱ አላስወጣቸውም፣ ነገር ግን በወሳኝ ቦታዎች ላይ ቁጥጥራቸውን ሰባብሮታል። ታሪኩ ሳምሶንን የረጅም ጊዜ ዕቅድ እንዳለው ወታደራዊ ስልት አዋቂ አድርጎ መቼም አያቀርበውም። ድርጊቶቹ ብዙውን ጊዜ በስሜት የሚነድ ለሁኔታዎች ምላሽ የሚሰጡና ግላዊ ነበሩ። ሆኖም ቅዱሳት መጻሕፍት አንድን ነገር በማያሻማ ሁኔታ ግልጽ ያደርጋሉ። እግዚአብሔር የውጤቱን የበላይነት ሳይለቅ በእነዚህ አጋጣሚዎች ውስጥ ይሠራል። የመጨረሻው ትዕይንት ይህንኑ ያረጋግጣል። ቤተ መቅደሱ ሲፈርስ ድርጊቱ እንዲሁ ግላዊ አደጋ ብቻ አይደለም፣ ስልታዊ ውድቀትም እንጂ። የፍልስጤም ገዢዎች በአንድ ቦታ ተሰብስበው ነበር። መሪነታቸው በአንድ ማዕከል ተከማችቶ ነበር። በራስ መተማመናቸውም በይፋ የታየ ነበር። በዚያችም ቅጽበት ቁሳዊውም ሆነ ፖለቲካዊው መዋቅር በአንድ ላይ ተደረመሰ። የሳምሶን ሞት እንደ ታላቅ ድል አልተከበረም፣ ነገር ግን ትርጉም አልባም አልነበረም። መጽሐፉ ውጤቱን ያለምንም ተጨማሪ አተታ ያስቀምጠዋል። በሕይወት እያለ ከገደላቸው ይልቅ በሞቱ ጊዜ የገደላቸው በዙ። ይህ ጥፋትን ማወደስ አይደለም፣ ይልቁንም ከመወለዱ በፊት የታወጀው ዓላማ ግቡን መምታቱን ማረጋገጫ ነው እንጂ። እግዚአብሔር የሳምሶንን ሕዝባዊ ሥልጣን አልመለሰለትም፣ የውሳኔዎቹን መዘዝም አልሰረዘውም። የሰውን ኩራት ለመጠበቅ ሲል ታሪኩን በሌላ መንገድ አልጻፈውም፣ ነገር ግን ቃሉን ፈጽሟል። ይህ ደግሞ ቅዱሳት መጻሕፍት የማያለሰልሱትን አንድ ከባድ እውነት ይገልጣል። የእግዚአብሔር ታማኝነት በሰው ወጥነት ላይ የተመሠረተ አይደለም። መሣሪያው ሰውየው ቢከሽፍ እንኳ የእርሱ ዕቅድ ወደፊት ይራመዳል። ሆኖም ቅዱሳት መጻሕፍት የዚያኑ እውነት ሌላኛውን ገጽታ አጥብቀው ያሳስባሉ። መሣሪያው አሁንም ተጠያቂነት አለበት። ሁለቱም እውነታዎች አብረው ይኖራሉ። እግዚአብሔር ታማኝ ሆኖ ይቀጥላል፣ የሰው ዋጋ ግን አሁንም እውነተኛ ነው። የሳምሶን ሕይወት የሚያሳየው መለኮታዊ ዓላማ ደካማ አለመሆኑን ነው። የሰው ልጅ ታዛዥነት ግን ደካማ ነው። የአገልጋዩ መውደቅ ተስፋውን አያጠፋውም፣ ነገር ግን ያ ተስፋ የሚፈጸምበትን መንገድ ይወስነዋል። ታሪኩ በትክክል እግዚአብሔር ባለበት ቦታ ላይ ይጠናቀቃል። ማዳን ይጀምራል፣ ጠላት ይመታል፣ ተስፋውም ይጸናል። ይህ የሆነው ሳምሶን እንከን የለሽ ስለነበረ ሳይሆን እግዚአብሔር ታማኝ ስለሆነ ነው። በዚህም የታሪኩ ቅስት ይጠናቀቃል። የሳምሶን ታሪክ ያበቃል እንጂ አይደበዝዝም። ቅዱሳት መጻሕፍት ትተውልን የሚሄዱት ፍጹም የሆነ ጀግናን ሳይሆን ሐቀኛ የሆነ መዝገብን ነው። በእግዚአብሔር የተጠራ ባልተለመደ ኃይል ያገለገለና በገዛ ቸልተኝነቱ የጠፋ ሰው። መጽሐፍ ቅዱስ ውድቀቶቹን አይደብቅም ወይም ጥሪውን አያጠፋም። ሁለቱንም ጠብቆ ይይዛቸዋል። ሳምሶን ከማኅፀን ጀምሮ የተለየ ነበር። እንደ ማንኛውም ሰው ያልሆነ ጥንካሬን ተቀብሏል። ለዘመናት ገዝቶ የነበረውን ጨቋኝ ኃይል ለማናወጥ አገልግሏል። ሆኖም ግን መስመሩን እስኪሻገር ድረስ ደጋግሞ ወደ ጫፉ ይገፋ ነበር። ትምህርቱ የማይታለፍ ነው። ጥንካሬው መቼም ቢሆን የሳምሶን አልነበረም፣ ሁልጊዜም የእግዚአብሔር እንጂ። ሳምሶን በእግዚአብሔር ላይ በተደገፈ ጊዜ የማይቻለውን አሸነፈ። በመላመድና በግምት ላይ በተመሠረተ ጊዜ ግን ወደቀ። በመጨረሻም ተሰባብሮና ታውሮ ወደ መደገፍ ሲመለስ እግዚአብሔር መለሰለት። ይህ ግን መዘዙን በማስቀረት ሳይሆን ዓላማውን በመፈጸም ነበር። ፍጻሜው በሰው መመዘኛ የድል አድራጊነት አይደለም። ከባድ ዋጋ ያስከፈለና እውነተኛ ነው።
ሳምሶን ሳይወለድ የተነገረው ተስፋ ልክ እንደተባለው ተፈጽሟል። ማዳን ተጀምሯል። ጠላት ቆስሏል። የእግዚአብሔር ቃል ጸንቷል። ይህ ታሪክ ልንዘነጋቸው የማንችላቸውን ጥያቄዎች ያጋጥመናል። እግዚአብሔር አደራ በሰጠን ነገር ምን እናደርጋለን? ጥሪን እንደ ቅዱስ ነገር ነው ወይስ እንደ ተራ ነገር እንመለከታለን? የምንኖረው በዕለት ተዕለት መደገፍ ነው ወይስ በችግር ጊዜ ብቻ? የሳምሶን ሕይወት ስጦታ ታዛዥነትን እንደማይተካ ያስታውሰናል። ቅባት ንቃትን አያስቀረውም። የእግዚአብሔር ታማኝነትን ምርጫዎቻችንን ዋጋ ቢስ አያደርጋቸውም። ሆኖም አሁንም ተስፋ አለ። ምክንያቱም በመጨረሻው ሰዓት እንኳ እግዚአብሔር ቅን ጸሎትን ሰምቷል። ከውድቀት በኋላ እንኳ ቃሉን ፈጽሟል። ይህ የሳምሶን መንገድ የነበረውን አሳሳቢነት ባይቀንሰውም የእግዚአብሔርን ምሕረት ጥልቀት ግን ይገልጣል። ይህ ታሪክ ካስተማረዎት ቪዲዮውን ላይክ ያድርጉ፣ ቻናሉን ሰብስክራይብ ያድርጉ፣ እንዲሁም የደወል ምልክቱን ይጫኑ።